ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች ብራድሊ ባርኮላን ለማስፈረም የ115 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅቷል እየተባለ ይገኛል። የተለያዩ የሻምፒዮንሺፕ ክለቦችም ሉክ ቻምበርስን በውሰቱን ለማስፈረም ፍላጎት እንዳሳዩም ተዘግቧል። እንደዚሁም ሊቨርፑሎች ከአዲስ የማሊያ ላይ ስፖንሰሮች ጋር እየተደራደሩ እንደሆነም ተዘግቧል። እንደዚሁም ኤዜሪ ኳንዛንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዘ ዴይሊ ሜል ይዞ የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት የአስቶን ቪላ ተጫዋቾች እንደዚሁም የአስቶን ቪላ አመራሮች በአጠቃላይ በዚህ የክረምት የዝውውር መስኮት ኤዜሪ ኳዛ ክለቡን ለቆ ይወጣል የሚል ስጋት አለባቸው እያለን ይገኛል። እንደሚታወቀው አርሰናልና ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አሳይቷል። በተለይ አርሰናሎች ሳሊባ ከተጎዳ በኋላ ይህንን ተጫዋች ለማስፈረም እንቅስቃሴ መጀመራቸው ተዘግቧል። እንደዚሁም ሊቨርፑሎችም የተከላካይ ስፍራውን ለማጠናከር አንደኛው ተመራጭ ያደረጉት ተጫዋች ኤዜሪ ኳንዛን ነው። ነገር ግን ደግሞ አስቶን ቪላዎች ለዚህ ተጫዋች 60 ሚሊዮን ፓውንድ መፈለጋቸውን ተከትሎ ምናልባትም ሁለቱም ክለቦች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን ደግሞ የዝውውር መስኮቱ ሊዘጋ በተቃረበ ቁጥር ምናልባትም አስቶን ቪላዎች ይህንን ሂሳብ ሊቀንሱ የሚችሉበት እድል አለ። በዚህ ምክንያትም ከነዚህ ሁለት ክለቦች መካከል አንዱ ይህንን ተጫዋች ሊያስፈርመው ይችላል። እናም በቀጣይ ዓመት በሌላ ክለብ ልንመለከተው እንችላለን የሚል ስጋት አለባቸው እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ፍላጎት አላቸው። በቅርበትም እየተከታተሉት ነው የሚገኙት። በተለይ ደግሞ ቨርሳታይል ተጫዋች መሆኑ በሊቨርፑሎች ተመራጭ እንዳደረገው ነው እየተነገረ የሚገኘው። እንደሚታወቀው ሊቨርፑሎች የቀኝ ክንፍ የተከላካይ ስፍራ ቦታውና የመሀል ተከላካይ ስፍራው ቦታ ላይ ክፍተት አለባቸው። ዴብዝ የለውም እና ይህንን ቦታ ለማጠናከር አንደኛው ተመራጭ ያደረጉት ተጫዋች ኤዜሪ ኳንዛ ነው። ነገር ግን ደግሞ 28 ዓመት ለሞላው ተጫዋች 60 ሚሊዮን ፓውንድ ያወጣሉ ተብሎ አይጠበቅም። ምናልባት እስከ 45 ሚሊዮን ፓውንድ ድረስ ሊያወጡ ይችላሉ። ከዛ በላይ ግን ለዚህ ተጫዋች ያወጣሉ ተብሎ አይጠበቅም። እናም ሊቨርፑሎች ይህንን ተጫዋች እንዲያስፈርሙ ከተፈለገ የግድ አስቶን ቪላዎች ሂሳባቸውን መቀነስ አለባቸው። ካልሆነ ግን ሊቨርፑሎች ሌላ አማራጭ ሊጠቀሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። በመቀጠልም ሉክ ቻምበርስን ወደ ተመለከተው ዘገባ ነው የምናመራው። በዛሬው ዕለት በወጡ ዘገባዎች መሰረት የተለያዩ የሻምፒዮንሺፕ ክለቦች ይህንን ተጫዋች በውሰቱን ለማስፈረም ፍላጎት እንዳላቸው ተዘግቧል። በእርግጥ እስካሁን ድረስ የትኞቹ ክለቦች ናቸው ይህንን ተጫዋች በውሰቱን ለማስፈረም የፈለጉት የሚለው በግልጽ የተነገረ ነገር የለም። ነገር ግን ከሁለት በላይ ክለቦች ይህንን ተጫዋች በውሰቱን ለማስፈረም ፍላጎት አሳይቷል ነው እየተባለ የሚገኘው። በተለይ በአሜሪካ በነበረው የቅድመ ውድድር ዝግጅት ላይ ባሳየው እንቅስቃሴ እንደተማረኩ ነው እየተነገረ የሚገኘው። በዚህ ምክንያትም ተጫዋቹን ለማስፈረም ፍላጎት አሳይቷል። ሉክ ቻምበርስ በዚህ የቅድመ ውድድር ዝግጅት ላይ በሰንደርላንድ ጨዋታ ላይ ነበር 78ኛው ደቂቃ አካባቢ ተቀይሮ ወደ ሜዳ መግባት የቻለው። ከዛ በኋላ ግን በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏል። በቀሪዎቹ ሁለት የወዳጅነት ጨዋታዎች ላይም በቋሚነት መጀመር የቻለ ተጫዋች ነው። በተለይ በሊድስ ጨዋታ ላይ የመጀመሪያው አጋማሽ ላይ አስደናቂ የሚባል እንቅስቃሴን አሳይቷል። እንደዚሁም ከሬክሰን ጋርም በተደረገው ጨዋታ ላይም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በተለይ ደግሞ በተፈጥሯዊ ቦታው አልነበረም የተጫወተው። እንደሚታወቀው ሉክ ቻምበርስ የግራ ክንፍ የተከላካይ መስመር ተጫዋች ነው። ነገር ግን በእነዚህ ሶስት ጨዋታዎች ላይ በመሀል ተከላካይ ስፍራ ላይ ነው ሲጫወት የተመለከት ነው። በዛ ቦታ ላይም እንግዲህ ድንቅ የሚባል እንቅስቃሴን ማድረግ ችሏል። ይህንንም ተከትሎ የተለያዩ የሻምፒዮንሺፕ ክለቦች ይህንን ተጫዋች በውሰቱን ለመውሰድ ፍላጎት አሳይቷል ተብሏል። በእርግጥ ሊቨርፑሎች ይህንን ተጫዋች በውሰቱን ለመስጠት ፍላጎት እንዳላቸውና እንደሌላቸው የተገለጸ ነገር የለም። ነገር ግን ደግሞ በዚህ የክረምቱ የዝውውር መስኮት በቀሪ ቀናቶች የግራ ክንፍ የተከላካይ ስፍራ ተጫዋችን የሚያስፈርሙ ከሆነ ምናልባትም ሉክ ቻምበርስ በውሰቱን ሲወጣ ልንመለከት እንችላለን። ካልሆነ ግን በሊቨርፑል የሚቆይበት እድል እንዳለ ነው እየተነገረ የሚገኘው። በእናንተ ሀሳብ ይህ ተጫዋች በውሰቱን መውጣት አለበት ወይስ በሊቨርፑል መቆየት አለበት ብላችሁን የምታስቡት? መልሳችሁን አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ወደ ዘ አትሌቲክስ ዘገባ ነው የምናቀነው። በዘገባው መሰረት ሊቨርፑሎች ከአዳዲስ የማሊያ ላይ ስፖንሰሮች ጋር ድርድር እያደረጉ እንደሆነ ተናግሯል። የሊቨርፑል ቺፍ ኮመርሻል ኦፊሰር የሆነው ቤን ከዘ አትሌቲክስ ጋር ባደረገው ቆይታ ላይ እንዳረጋገጠው ከሆነ ሊቨርፑሎች ከአሁኑ የማሊያ ላይ ስፖንሰር ከሆነ ነው ከስታንዳርድ ቻርተር እንደዚሁም ደግሞ ከአዳዲስ የማሊያ ላይ ስፖንሰሮች ጋር ንግግር እያደረጉ እንደሆነ ድርድር እያደረጉ እንደሆነ ተናግሯል። እንደሚታወቀው ስታንዳርድ ቻርተር ከ2010
ጀምሮ ነው የሊቨርፑል የማሊያ ላይ ስፖንሰር መሆን የቻለው። ላለፉትም 16 ዓመታት በሊቨርፑል ማሊያ ላይ ስንመለከተው ነበረ። የቀጣይ ዓመት ግን የዚህ የስምምነታቸው የመጨረሻው ዓመት ነው እና 2027 ላይ ነው ይህ ስምምነታቸው የሚያበቃው። ስለዚህ ከ2027 በኋላም ለሚኖረው የማሊያ ላይ ስፖንሰር ከስታንዳርድ ቻርተር ጋርና ከአዳዲስ ድርጅቶች ጋር ድርድር እያደረጉ ነው የሚገኙት። ሊቨርፑሎች እንግዲህ ከስታንዳርድ ቻርተር ጋር በ2022 አካባቢ ላይ በተስማሙት መሰረት በአመት 50 ሚሊዮን ፓውንድ ነው የሚያገኙት። ከዚህ በኋላ ግን ከዚህ የበለጠ ገንዘብ ያገኛሉ ተብሎ ነው የሚጠበቀው። ምናልባትም ከ2027-28 የውድድር ዘመን ጀምሮ አዲስ የደረት ላይ የማሊያ ላይ ስፖንሰር ልንመለከት የምንችልበት እድል አለ። ከዚህ በተጨማሪም ከእጀታ ስፖንሰር ከሆነው ከኤክስፒዲያ ጋርም ንግግር እያደረጉ እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው ከ2022 ጀምሮ ኤክስፒዲያ የእጅ ላይ ስፖንሰር መሆኑ አይዘነጋም። የዚህም የስፖንሰር ውል የሚጠናቀቀው ቀጣይ ዓመት 2027 ላይ ነው። እናም በዚህ ምክንያትም ከኤክስፒዲያና ከሌሎች ተቋማቶች ጋር በእጀታ ላይ ስፖንሰር ዙሪያ እየተደራደሩ እንደሆነ ተዘግቧል። ሊቨርፑሎች እንግዲህ ከኤክስፒዲያ ውል በአመት 12 ሚሊዮን ፓውንድ አካባቢ ነው የሚያገኙት። ከ2027-28 የውድድር ዘመን ጀምሮ ግን ከዚህ የበለጠ ገንዘብ ያገኛሉ ተብሎ ይጠበቃል። ምክንያቱም ከ5 ዓመት በፊት ከነበራቸው አንጻር አሁን ላይ ሊቨርፑሎች በጣም ትልቅ ቡድን ናቸው። በእርግጥ ያኔም ትልቅ ቡድን የነበሩት፣ ነገር ግን አሁን ላይ በደጋፊዎችም ጭምር ከፍተኛ ደጋፊዎችን ይኖራቸዋል ተብሎ ነው የሚጠበቀው። እንደዚሁም ኢንፍሌሽኑንም ካካተትን ራሱ የዛሬ 5 ዓመት የነበረውና አሁን ያለው ቫሊዩ ተመሳሳይ የሚባል አይደለም እና በዚህ ምክንያትም ከፍተኛ ገቢ ያገኛል ተብሎ ይጠበቃል። ለዚህም ደግሞ ከተለያዩ ተቋማቶች ጋር ድርድር እያደረጉ እንደሆነ ዘ አትሌቲክስ በዘገባው ተናግሯል። በመቀጠልም ሌኪፕ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ሌኪፕ ዘገባ ከሆነ ሊቨርፑሎች ብራድሊ ባርኮላን ለማስፈረም የመጀመሪያ ይፋዊ የ115 ሚሊዮን ዩሮ ወይም ደግሞ የ98.5 ሚሊዮን ፓውንድ ጥያቄ ለማቅረብ ተዘጋጅቷል እያለን ይገኛል። እስካሁን ድረስ እንግዲህ በሁለቱ ክለቦች መካከል በሊቨርፑልና በፒኤስጂ መካከል በዚህ ተጫዋች ዙሪያ የተለያዩ ድርድሮችን እያደረጉ ነው የሚገኙት። በእርግጥ እስካሁን ድረስ ይፋዊ ጥያቄ ሊቨርፑሎች አላቀረቡም። እንደዛም ቢሆንም ግን በመሀል የተለያዩ ድርድሮችን እያደረጉ ይገኛል። ሊቨርፑሎችም እንግዲህ የ115 ሚሊዮን ዩሮ የመጀመሪያ ጥያቄ ለማቅረብ እንደተዘጋጁ ነው እየተነገረ የሚገኘው። በእርግጥ ፒኤስጂዎች ይህንን ጥያቄ ውድቅ ያደርጉታል ተብሎ ነው የሚጠበቀው። ምክንያቱም ከዚህ ቀደምም ሲዘገብ እንደነበረው ፒኤስጂዎች ወደ 150 ሚሊዮን ዩሮ ወይም ደግሞ ወደ 128 ሚሊዮን ፓውንድ አካባቢ ገንዘብ በትንሹ ይፈልጋሉ ነው እየተባለ የሚገኘው። ከዛ በኋላም ደግሞ አዶንስም እንዲጨመርላቸው ፍላጎት እንዳላቸው ነው የተዘገበ የሚገኘው። በአጠቃላይ ወደ 170 ሚሊዮን ዩሮ ወይም ወደ 140 ሚሊዮን ፓውንድ ከዚህ ተጫዋች ይፈልጋሉ። ሊቨርፑሎች ግን ለዚህ ተጫዋች ይህን ያህል ገንዘብ ለመክፈል ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው። እናም የሚስማሙበት ደረጃ ላይ እስከሚደርሱ ድረስ የተለያዩ ድርድሮች መደረጋቸው አይቀርም። በሁለቱም ክለቦች መካከል ግን ስምምነት ላይ እንደሚደርሱ እምነት እንዳላቸው ነው እየተነገረ የሚገኘው። ምናልባት በቅርቡ ላይሆን ይችላል። ነገር ግን በቀጣይ 3 ሳምንታት ውስጥ የዝውውር መስኮቱ ከመዘጋቱ በፊት ሁለቱ ክለቦች ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ከዚህ ቀደም በሊቨርፑልም እንደዚሁም ደግሞ በፒኤስጂም ሲፈለግ የነበረው ያንዲያ ሜንዴ ወደ ሪያል ማድሪድ ለማቅናት ከስምምነት ላይ ደርሷል። በዛሬው ዕለትም የሕክምና ምርመራም እንዳደረገ ነው እየተነገረ የሚገኘው። ሪያል ማድሪዶችም ለዚህ ተጫዋች በአጠቃላይ 140 ሚሊዮን ዩሮ ለመክፈል ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። ከ140 ሚሊዮን ዩሮ 125 ሚሊዮን ዩሮን በቀጥታ የሚከፍሉት ሲሆን 15 ሚሊዮን ዩሮ ደግሞ እየታየ የሚጨመር እንደሆነ ነው እየተነገረ የሚገኘው። ይህ ሂሳብ ደግሞ የብራድሊ ባርኮላ ዝውውር ላይ የራሱ የሆነ ተጽዕኖ ያሳድራል ተብሎ ይጠበቃል። በጥሩ ጎኑ ስንወስደው እንደሚታወቀው ፒኤስጂዎች ያንዲያ ሜንዴን ለማስፈረም ከፍተኛ ፍላጎት ነበራቸው። ያንዲያ ሜንዴን የሚያስፈርሙት ከሆነ ደግሞ ብራድሊ ባርኮላ ለመልቀቅ ፍቃደኛ እንደነበሩ ነው ሲዘገብ የነበረውና ያንዲያ ሜንዴን ከብራድሊ ባርኮላ አስበልጠው እንደሚመለከቱት በዚህ መረዳት እንችላለን እና ምናልባትም እንደዛ የሚያስቡ ከሆነ ብራድሊ ባርኮላ ከያንዲያ ሜንዴ ያነሰ ሂሳብ ሊያስወጣ ይችላል ብለው ሊያስቡ ይችላሉ። ያ ደግሞ ለሊቨርፑል ሊጠቅም ይችላል። በተቃራኒው ግን ደግሞ ያንዲያ ሜንዴ ገና 19 ዓመቱ ላይ ነው የሚገኘው። በአርቢ ሌፕዚግም 1 ዓመት ብቻ ነው የተጫወተው እና ብዙ ልምድ ያለው ተጫዋች አይደለም። ብራድሊ ባርኮላ ደግሞ ባለፉት 2 ዓመታት ብቻ እንኳን ራሱ በተከታታይ የሻምፒዮንስ ሊግ ዋንጫ ሲያሸንፍ መመልከት ይችለናል። በፒኤስጂ ቤትም ጥሩ ተጽዕኖ መፍጠር የቻለ ተጫዋች ነው። ባለፉትም 2 ዓመታትም ጎሎችንም ሲያስቆጥር አሲስትም ሲያደርግ የተመለከትነው ተጫዋች ነው። በብሔራዊ ቡድን ለፈረንሳይ ብሔራዊ ቡድን በተደጋጋሚ ሲጫወት የተመለከትነው ልምድ ያለው ተጫዋች ነውና በዚህ ምክንያትም ምናልባትም ከያንዲያ ሜንዴ የበለጠ ገንዘብ ይገባዋል ብለው ሊያስቡ ይችላሉና በሁለቱም በኩል
ለሊቨርፑል የራሱ የሆነ ተጽዕኖ ያሳድራል ተብሎ ይጠበቃል። እንዳጠቃላይ ግን ቅድም እንዳልኳችሁ ሊቨርፑሎች 150 ሚሊዮን ዩሮ ለመክፈል ፈቃደኛ እንዳልሆኑ ነው እየተነገረ የሚገኘው እና ምናልባትም በዚህ መሀል በ130 ሚሊዮን ዩሮ ሊስማሙ የሚችልበት እድል አለ ብዬ አስባለሁ። በአጠቃላይ ግን እንደ ሌኪፕ ዘገባ ከሆነ ሊቨርፑሎች ብራድሊ ባርኮላን ለማስፈረም የመጀመሪያ የ115 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅተዋል እያለን ይገኛል። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? 115 ሚሊዮን ዩሮ ይገባዋል ብላችሁ ታስባላችሁ? እንደዚሁስ እናንተስ ብትሆኑ ለብራድሊ ባርኮላ ምን ያህል ገንዘብ ታወጣላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።